የኔ ቢጤ ክፍል 6 ፈተና ስለደረሰብኝ ለመጥናት ላይብረሪ ቆይቼ ስመጣ በጣም ብዙ ሚስኮል አገኘሁኝ። እናቴም ሜላትም ደውለውልኝ ነበረ። በጣም ደነገጥኩኝ። ደግሜ ስደውል ስልካቸው አይነሳም። ግራ ገባኝ። በሜላት ስልክ ትንሽ ታገሰኝ እደውላለሁ የሚል ማሰጅ ደረሰኝ። ትንሽ ተረጋጋው። ከትንሽ ቆይታ በኋላ ሜላት ደወለች። በፍጥነት አነሳዋጂ። ምንድን ነው? ምን ተፈጠረ ሜላት አልኳት። ተረጋጋ፣ ምንም አልተፈጠረም አለችኝ። እና ለምን ይሄን ያክል ጊዜ ደጋግማችሁ ደወላችሁ አልኳት። የኔ ውድ እንዳትደነገጥ በጥሞና አዳምጠኝ አለችኝ። እሺ አልኳት። ግን ምንድን ነው አልኳት። ልቤ ፍርሃት ፍርሃት እያለው ካልተረጋጋ ልነግርህ አልችልም አለችኝ። እሺ ንገረኝ አልኳት። ለመረጋጋት እየመከርኩ ይኸውልህ የኔ ፍቅር ዛሬ ትንሽ ችግር ተፈጥሯል። አንተ ትምህርት ልትጨርስ 1 ወር ነው የቀረህ አይደለም? እኛ ደግሞ ያችን 1 ወር በዘዴ ማለፍ ይኖርብናል አለችኝ። ምንድን ነው? ግራ ገባኝ እኮ ንገርኛ አልኳት። ውስጤ ግን የበለጠ ፍርሃት ውስጥ ገብቷል። ምን መሰለ የኔ ውድ፣ ማታ እንደነገርኩህ አባቴ ሌላ ቦታ ለስራ ሊሄድ ነበረ። ነገር ግን ጠዋት ትንሽ ችግር ተፈጥሯል። እኔ ከቤት ወጥቻለሁ አለችኝ። ደነገጥኩኝ። ለምን እንዴት ብዬ በጥያቄን አፋጠንኳት። ተረጋጋ። አባቴ ውሳኔን ሲጠይቀኝ የማላውቀውን የማልወደውን ሰው ማግባት እንደማልችልና እንደማልፈልግ ስነግረው ከቤት አባሮኛል። አሁን እናንተ ቤት ነው ያለሁት። በድንጋጤ ብደነግጥም ግን ድንጋጤን ዋጥ አድርጌ ወይኔ በጌታ እሺ በቃ እዛው ጋር ሁኚ፣ ግን ተጠንቀቂ አልኳት። ያለውም እኔ ግን የደወልኩት ዋነኛው ምክንያት አይደለም። አባቴ ምናልባት የት ዩኒቨርሲቲ እንደደረሰ ያለህበትን ካወቀ ችግር እንዳይደርስብህ እንድትጠነቀቅ ልነግረህ ነው። ምክንያቱም በጣም ሲዝት ነበረ አለችኝ። አይ ችግር የለውም፣ እዚህ ምንም አይፈጠርም አታስቢ አልኳት። አባቷ እኔን ምንም አያደርገኝም፣ ምንም ማድረግ አይችልም። የፈራሁት ግን ለወንድሜና ለእናቴ ነው። ምንም እንዲሆንብኝ አልፈልግም። ሜላትን ማጣት አልፈልግም። እሷ ሀብታም እኔ ድሃ ሁኚ ያለን ፍቅር እሷ እንደኔ ድሃ ስትሆን ይዘልቅ ይሆን አላቅም። ብቻ ግን አሁን ላይ አፈቅራታለሁ። ሁሌም ምንም አይሆንብኝ። የሚገርመው እኔ ሳላቅ ሜላት ብር በእኔ አካውንት ማስገባቷ ነው። ስትነግረኝ ደነገጥኩኝ። ብዙ ብር ነው። ስፈልግ ትልክልኛለህ፣ ይቀመጥ፣ ለጊዜው ትንሽ ብር እጅ ላይ ያለ አለችኝ። እሺ አልኳት። ሜላት እኛ ቤት መኖር ከጀመረች ሳምንት ሆኗታል። እኔም ፈተና ስለደረሰብኝ በጥናት ተወጥሬያለሁ። በቃ ብቻ ስለ ወደፊቱ አስባለሁ። አንዳንዴ የነገን አምላክ ያውቃል ብዬ እተወዋለሁ። ሜላት እኔ ጋ መምጣት ፈልጋ ነበረ። እኔ ግን የፈተና ሰዓት ስለደረሰ አትምጪ አልኳት። ምክንያቱ እሷን ትቼ መጥናት አልችልም። ግዴታ አብሬያት መዝናናት ይኖርብኛል። እሷም ስለተረዳችኝ ምንም አላለችኝም። እሺ ብላ ቀረች። ሜላት ስራ አቁማለች። ምንም አትሰራም። እኛ ድሮ ከምንኖርበት ቤት ለቀው ሌላ ቤት ተከራይተዋል ነው የሚኖሩት። ምክንያቱ ወንድሟ ቤታችንን ያውቀዋል ስለነበረ እንዳያገኛቸው በማሰብ ነበር። የሜላት እናት ለሜላት አባትን ሳያውቁ ብር አንዳንድ ነገሮችን ያደርጉላታል። አባቷ ግን ደውለውላት አያውቁም። የት እንደምትኖርም ለማጣራት አይፈልጉም። ብር ስትጨርስ ተመልሳ ትመጣለች ብለው አስበዋል። እሷ ግን ወደ ቤት አልተመለሰችም ነበረ። ማታ ሳጣና አምሽቼ ጠዋት ተነስቼ ሳወር ወስጄ ወደ ላይብረሪ ሄድኩኝ። ትንሽ አጠናው። ተመልሼ ወደ ድሮም የገባው። ሜላት ደወለችልኝ። በጣም እያለቀሰች ነበረ። በጣም ስለደነገጥኩኝ ምን እንደተፈጠረ ጠየኳት። እሷም አባቷ የመኪና አደጋ ደርሶበት ሆስፒታል ተጠርታ እየሄደች እንደሆነ ነገረችኝ። በቃ ይዞሽ ሁሉም ለበጎ ነው፣ አባትሽም ምንም አይሆኑም፣ ተረጋጊ አልኳት። እሺ በቃ
ሆስፒታል ደርሻለሁ በኋላ እናወራለን ብላኝ ስልካን ዘጋችሁ። ደነገጥኩኝ። አምላኬ ምን ይፈጠር ይሁን? አባቷ ምንም እንዲሆኑ አልፈልግም። ሜላት ትጎዳብኛለች። በቃ ጌታ ያደራህን ብዬ ወደ ድሩሜን ገባው። ድሩም ውስጥ ቁጭ ብዬ ስልኬን መጠባበቅ ጀመርኩኝ። እስካሁን አልደወለችልኝም። ግራ ገባኝ። ምን እንደተፈጠረ ማወቅ አልቻልኩም። ማንም ጋር መደወልም አልችልም። እናቴ ጋር ለመደወል አስቤ እሷን ማስጨነቅ ስለመሰለኝ ተኩቲ። ደብተሬን መገናጠል ጀመርኩ። ማጥናት ባልችልም ከደብተሬ ጋር ግን ተፋጠናል። ሜላት አልደወለችም። በጣም ሲብስብኝ ምን ተፈጠረ የኔ ፍቅር ብዬ ማሰጅ ላኩላት። ደህና ነው፣ ትንሽ ቆይቼ እደውላለሁ እሺ አለችኝ። ትንሽ ተረጋጋው። ወደ ጥናት ተመለስኩኝ። ሰዓቱ እየመሸ ስለነበረ ከድሩም አልወጣውም። ወዳው እናቴ ደውላልኝ ሰላም አለችኝ። ምን እንደተፈጠረ ጠየቅኳት። ምንም አልተፈጠረም። ሜላት ደውዬ እንድነግረህ ነግራኝ ነው። አባቷ ደህና ናቸው፣ ምንም አልሆኑም። ዛሬ ሆስፒታል ስለሚያድሩ እሷም እዛው ነው የምታድረው። ለመደወል ስላልተመቻት ነው ብለሃለች አለችኝ። እሺ አልኳቲ። የአባቷ ደህና መሆን አስደስቶኛል። ጠዋት ተነስቼ ወደ ክላስ ከመግባቴ በፊት ለሜላት ማሰጅ ጻፍኩላቲ። አባትሽ ተሻላቸው? አንቺስ እንዴት ነሽ የኔ ፍቅር? አላየችውም። መልስም አላከችልኝም። ወደ ክላስ የገባው ከትምህርት መልስ ላይብረሪ ገብቼ አጥንቼ ስወጣ ሜላት ደውላልኝ፣ ይቅርታ የኔ ወንድ ለመደወል ስላልተመቸኝ ነው። ምናልባት ሳወራ ሰምተው ስልኬን ፈትሸው ቁጥርህን እንዳይወስዱት በማሰብ ነው፣ ይቅርታ አለችኝ። እረ ችግር የለውም። አባትሽ ግን እንዴት ናቸው አልኳቲ። ተሻላቸው፣ ተሽሎታል። ወደ ቤትም ልንወስደው ነው። እኔም ወደ ቤት እመለሳለሁ እስከሚሻለው ድረስ አለችኝ። የሜላት ወደ ቤት መመለስ ባያስደስተኝም ለአባቷ ላገባት ያለው ልጅ መምጫው ስለደረሰ ግን አሳስቦኛል። ብቻ ምንም ማለት ስላልፈለግኩኝ እሺ በቃ ሂጂ፣ አባትሽም እግዚአብሔር ጨርሶ ይማራቸው ብያት ስልኬን ተዘጋ። ፈተና ለመፈተን ሳምንት ስለቀረኝ በጣም በጥናት ተወጥሬያለሁ። ወደ ጥናቴ ተመለስኩ። ሳጠና ምሽቲ ሜላት አንድ ትልቅ እህት አለቻት። አላገባችም፣ መግባትም አትፈልግም። የመጀመሪያ ፍቅረኛዋ በመኪና አደጋ ስለሞተባት ብዙ ተሰቃይታለች። ሌላ ወንድ አልፈልግም፣ እሱም ቀርተዋል፣ እንኳን ሌላው የሚል አመለካከት አላት። ሜላት እቤት ተመልሳለች። አባቷም ደህና ናቸው። ከአባቷ ልጁን አባረረ ላለመባል እንጂ ተመልሳ ወደ ቤት እንድትገባ አይፈልጉም ነበረ። ሜላት ስልክ ደወለችልኝ። እቤት እንደሆነች ማታ ነገ እንግዳ እቤት ይመጣል ስለተባልኩኝ ብር ያስፈልገኛል ላክልኝ አለችኝ። እሺ ብዬ የራሷን ብር አውጥቼ የምትፈልገውን ያክል ላኩላቲ። እንግዳው ማን እንደሆነ አላቅም፣ ግን ሲያወሩ የሰማሁት የአባቴ የስራ ባልደረባዎች እንደሆኑ ነው አለችኝ። ችግር የለውም ብቻ ራስሽን ጠብቂ አልኳቲ። ስልኩን ዘግቼ ወደ ጥናት ተመለስኩኝ። እኔ ከተመረቁ በኋላ ቶሎ ስራ ይዤ ሜላትም ማስደሰት እናቴን ማስደሰት ነው የምፈልገው። ለዛም ነው የምችለውን ያክል ጠንክሬ የምማረው። ሜላት ቀኑን ሙሉ አልደወለችም። እንግዳ ስላለችኝ ልረብሻ ስላልፈለግኩ ዝም ብዬ አመሸሁኝ። ሜላት ደወለችልኝ። በጣም ደስተኛ ነበረች። ደስተኛ ስለሆነች በጣም ደስ አለኝ። ግን ምን እንዳስደሰታት አላቅም። የኔ ፍቅር ምን ተገኘ ዛሬ? ደስተኛ ሆነሻል አልኳቲ። የኔ ውድ ዛሬ አዲስ አበባ ብትሆን አለችኝ። አለህበት ድረስ እመጣ ነበረ አለችኝ። በደንብ አሳቀችኝ። የኔ ፍቅር እውነት ደስታሽ እኔንም አስደስቶኛል የኔ ፍቅር አልኳቲ። ሜላት በሚያምር ድምጿ ወይ የኔ ውድ አልኳቲ። በምን ደስ እንዳለኝ ታውቃለህ? ንገሪኝ፣ ካልነገርሽኝ በምን አውቃለሁ አልኳቲ። ሊያገባኝ የሚፈልገውን ልጅ መጣ አለችኝ። ቆሌ ግፍፍ አለ። ተርበተበትኩኝ።
ሜላት ያንን ያክል ያስደስታታል ብዬ አስቤ አላቅም። ግን ደስታዋ አስደነግጦኛል። ምን ማለት ነው? የእሱ መምጣት ነው እንደዚህ ያስደሰተሽ አልኳቲ። ክትት ብላ ሳቀችብኝ። የበለጠ ተናደድኩኝ። እሺ ጠዋት እደውልልሻለሁ አልኳቲ። ቆይ እንዳትዘጋ አለችኝ። የሜላት በልጁ መምጣት እንደዚህ መደሰት በጣም አባሳጭቶኛል። ለዛም ነበር ደናደሪ ብዬ ስልኩን ልዘጋው የነበረው። መናደዴ ስለገባት ልንገርህ ምን መሰለህ ልጁ ስለመጣ አይደለም የተደሰትኩት፣ እሱ እኔን ሳይሆን ታላቅ እህቴን ማግባት እንደሚፈልግ ስለተናገረ ነው አለችኝ። ቆሌ ግፍፍ አለ። ምን አልኳት? አዎ እህቴን እንዳያት እሷን ነው ያጨሁት ብሎ ሲጠይቅ አባቴም አዎ አለ። ከዛ እኔ ከጨዋታውን ውጭ ሆንኩልህ ማለት ነው አለችኝ እየተፈለቀለቀች። ኦ አምላኬ ብዬ ደስ አለኝ። ሜላት እኔ ማመን አልችልም አልኳቲ። እመን በቃ ከዚህ በኋላ ማንም በመሀላችን አይገባም አለችኝ። አብረን ደስ አለን። ፈተናዬን ጨርሼ እስከማገኛት ድረስ ጓጉቻለሁ። ፈተና ለመፈተን 3 ቀን ያክል ሲቀረኝ ሙሉ በሙሉ ትኩረቴ ጥናቴ ላይ ሆኗል። ሜላት በቀን 1 ጊዜ ነው የማገኛት። የሳምንቱ ፈተናዬ እንደማንም ተዋጣው። በጣም ይከብድ ነበረ፣ ግን በቃ ሰራሁት። ውጤቱ እስከሚመጣ ድረስ ቤተሰብ ጋር ሄድኩኝ። ሜላት መኪናዋን ይዛ መጥታ ወሰደችኝ። ፍጹም ሰላም ተሰማኝ። እናቴ ያላትን ብር አሰባስባ ለኔ የምርቃት ዝግጅት ለማዘጋጀት ደፋ ቀና ማለት ጀምራለች። እኔ ግን ምንም ድግስ አልፈልግም ብላት ልትሰማኝ ፈቃደኛ አይደለችም። ጊዜው ደርሶ የምርቃት ቀን ደረሰ። እኔም ሜላትም እናቴም ታናሽ ወንድሜን ይዤ ወደ ዩኒቨርሲቲ ሄድኩኝ። የሚገርመው ከዩኒቨርሲቲ ተማሪዎች የበለጠውን ውጤት ያመጣሁት እኔ ነበርኩኝ። የማዕረጉ ተመርቄ ሁኜ ተመረቁት። እናቴም አስደሰትኳት፣ ሜላትም አስደሰትኳት። በቃ እኔም የልፋቴን ውጤት ሳይ ደስ አለኝ። ክፍል 6 የኔ ቢጤ ይህንን ይመስል ነበረ። በሚመጣው ሳምንት ክፍል 7 ይዤላችሁ እመጣለሁ። የነበረን ቆይታ ይህንን ይመስላል። አጋጣሚ ሆኖ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለአማርኛ በጣም ይቅርታ ጠይቃለሁ። አንዳንዱ አማርኛ በጣም ወይኔ እያስቸገረኝ ነው። ግን በተለይ ብዙ ትቼው ነበረ። በትግርኛ ትርካ እያነበብኩኝ ነበረ ሰሞኑና ወደ አማርኛ ስመለስ ደግሞ ይዞኛል። ክፍል 7 ላይ በጣም አስተካክላለሁ እያስባለሁ። ለነበረን ቆይታ በጣም አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ ደግሞ አትርሱ። በጣም ወዳችኋለሁ።